በነገራችን በማበድ ከሴቶችና ከወንዶች ማን ነው ቅርቡ ለብደት እና ጥንተው ነው ዶክተር እንትና እየተባሉ አገር የሚያምሱትና ዶክተር ነን የሚሉት የሞተላቸው ክርስቶስ እያለ የገደላቸው ሰይጣንን ሲከተሉ ቅዱስ ዳዊት ንጹህ ልብ ፍጠርልኝ ሲል ልብ ድካም እንዳይዘ ማለቱ አይደለም። አንዳንዱ ሰው እኮ 70 ዓመት ሞልቶት ቁመትና ውፍረት ብቻ ይጨምራል። ልቡን ተረተረው፣ ለወጠው፣ ቀየረው። እነሱ መራራ ሲጨምሩ እሱ ጣፋጭ አወጥ። ጀሪካ ነው የመጣው። እግር ያለው ጀሪካ፣ አይን ያለው ጀሪካ፣ ጥርስ ያለው ጀሪካ። ልባችሁን እንደ እንጀራ 4 ቦታ ትቆርጡታላችሁ። በመጀመሪያ አንድ ቁርጥ ይሰጠዋል። በነገራችን ምላስና አንደበት ይለያያል። ይሄ አቃጣሪው ምላስ ነው የሚባለው። ማንኛውም የዓለም ዜጋ ሁሉ እኛን ይመስላል ሰዎች በመሆናችን። በቤት ያለች ኮከቡን አጨልሞ ሌላ ኮከብ ለማድነቅ ይወጣል። ማርያም ታማልደኛለች። አዎ ገብረ ማርያምን ከጠላ ግን አታማልደኝ። ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት ከረማችሁ? ኑሮ ከብዷል፣ በቁም ያስተኛል። ሁለተኛው ሙቀቱ ከባድ ነው። ኑሮም ያቃጥላል፣ አየሩ ያቃጥላል። ብዙ የሚያቃጥሉ ነገሮች በበዙበትና እኛ ራሳችን በረዶ መፍጠር ካልቻል ተቃጥለን ማላቃችን። በረዶ የምንፈጥረው ደግሞ እኛው ነን፣ ማቀዝቀዣውን አይደለም። ማን ያቀዝቅዘን? ማን ያብረደን? ማን እሳቱን ያጥፋው? ማን መዓቱን ይመልሰው? እግዚአብሔር በመካከላችን ይገኝና የምንማረውን ይግለጥልን። እግዚአብሔር የገለጠልንን ቤተክርስቲያን የሰጠችንን እኛ ሳንጨምር ሳንቀንስ ሳናጠብ ሳናሰፋ ሳንቆርጥ ሳንቀጥል እንነግራችኋለን፣ እናቀብላችኋለን። እናንተ የምትሰሙት እኛም የምንናገረው አይንሳችሁ እግዚአብሔር ተናግረን ለድህነታችሁ ለመዳናችሁ ምክንያት እንኳን ቢያቅተን ተናግረን እንዳናጠፋችሁ አንደበታችንን የያዝልን እግዚአብሔር። እኔ ሶስት የሆኑ 3 ጊዜ 3 ስንት ነው? አቤት 9 3 ጊዜ 3 ስንት ነው? 9 አንደኛው 3 የትምህርት ዓላማዎች የሚል ነው። ሁለተኛው 3 የሙሉ ሰው ምልክቶች የሚል ነው። ሶስተኛው 3 ያላበደ ሰው ምልክቶች የሚል ነው። አንድ ትምህርት በሰዎች ሕይወት ውስጥ ማምጣት ያለበት 3 ለውጦች አሉ። በመጀመሪያው እነዚህን ለ5 ደቂቃ ነግራችኋለሁ። በሁለተኛው ክፍል ደግሞ የሙሉ ሰው ምልክቶች። አንድ ሰው ሙሉ የሚባለው ምን ሲያሟላ ነው? ቁርስ ምሳ ራት ስለበላ ነው? ስልክ ስለለካካ ነው? መኪና ስለነዳ ነው? ሙሉ ሰው የሚባለው ምን ሲያሟላ ነው የሚል 3 ነገሮች ነግራቸዋለሁ። ሶስተኛ አላበደም የሚባለው አንድ ሰው ምን ሲሆን ነው? አብዷል የሚባለው ምን ሲሆን ነው? አንድ ሰው እዚህ ሀገር ሴቶች ንገሩኝ እስኪ። አንድ ወንድ አብዷል የምትሉት ምን ሲሆን ነው? በነገራችን ላይ በማበድ ከሴቶችና ከወንዶች ማን ነው ቅርቡ ለብደት? አቤት ብዙ ብድ ያለው የወንድ ነው የሴት ነው? አቤት የሴት ነው። እሺ እንግዲህ በኋላ ተወያዩበት። እንግዲህ ከተማውን ነገ ቁጠሩና ንገሩኝ። ባህር ዳር ውስጥ ስንት ወንድና ሴት ብድ እንዳለ ጥናት የሚበላ እየተጠራቀመ እኮ ነው ፒኤችዲ የሚሰራው። ሌላ ከሰማይ የወረደ ጥናት የለም እዚህ ሀገር ላይ አዲስ ነገር የለም። አሁን ስናጠረው ይሄን እናጥንተው ነው ዶክተር እንትና እየተባሉ አገር የሚያምሱትና ዶክተር ነን የሚሉት ስለ ብድ እያጠኑ ነው። እነሱ አብደው በዛው ቀጥለው አድራሻቸው ጠፍቶ ደህና መሻችሁ። በጣም ጥሩ። የመጀመሪያው የትምህርት ዓላማ ምንድን ነው? እንግዲህ ትምህርት በዓለም ላይ ያለውን ትምህርት በሁለት ከፍለን ማየት እንችላለን። ሃይማኖታዊ ወይም ሳይንሳዊ፣ መንፈሳዊ ወይም ስጋዊ ብለን እንወስደው እንችላለን። ከኬጂ ጀምሮ ከመጀመሪያው ጀምሮ እስከ ፒኤችዲ እስከ ላይ ድረስ ያለው ሳይንስን ዘመን ያመጣው ትምህርት አለ። የሰዎች ኑሮ ለመለወጥ አበላላችንን፣ አለባበሳችንን፣ አኗኗራችንን ለመለወጥ የተሰጠ ሰዎች የፈጠሩት ሰዎች የሚያኖሩት ሰዎች የሚገሉት የትምህርት አይነት አለ። በየቦታው የምትማሩት ትምህርት ማለት ነው። ሃይማኖታዊ የሚባለው ደግሞ ከሃሁ ጀምሮ እንግዲህ መልእክተ ዮሐንስ፣ መዝሙር ዳዊት ብዙ እስከ ድጓ እስከ አቋቋም እስከምን ደግሞ ወደ ላይ ድረስ እስከ 4 ጉባኤያት ድረስ ትምህርት ይባላል። የሁለቱም ትምህርት ዓላማ ግን የመንፈሳዊው ትምህርትም ዓላማ የዓለማዊ ትምህርትም ዓላማ የሃይማኖታዊ ትምህርትም ዓላማ የሳይንሳዊ ትምህርት ዓላማ ሰዎችን መለወጥ ነው፣ ሰዎችን መቀየር ነው። ተምረው አንደኛ እንስሳት አይማሩም፣ ሊማሩም አይችሉም። የመማር ዕድል እንኳን ቢገጥማቸው አይለወጡም። የትምህርት ዓላማ ሰዎችን መለወጥ ነው፣ ሰዎችን መቀየር ነው። ስንት አይነት ለውጥ ያመጣል? እንግዲህ ለጊዜው ሃይማኖታዊ ትምህርት ነው አሁን ለማየት የፈለኩት እኔ። ሃይማኖታዊ ትምህርት ምንድነው ማምጣት ያለበት? አሁን እናንተ ቁጭ ብላችሁ እየሰማችሁ እኛ እየተናገርን ነው።
በብዙ አብያተ ክርስቲያናት ይሰበካል። በየጉባኤ ቤቱ አቋቋሙ ይፈሳል፣ ድጓው ይፈሳል፣ ትርጓሜው ይፈሳል፣ ቅኔው ይፈሳል፣ መጻሕፍት ይበለታሉ፣ ይተነተናሉ፣ ይመሰጠራሉ፣ ይከናወናሉ። ንባባቸው ለጆሮ እንዲመጥን ምስጢራቸው አይምሮ እንዳጠግብ ኃይለ ቃላቸው ነፍስን እንዳሳርፍና ህሊናን እንዳረካ አድርገው ሊቃውንት ያመሰጥራሉ፣ ይተነትናሉ፣ ያሳምሩታል፣ ያስውቡታል፣ በእውነት ይፈተፍቱታል ማለት ይቻላል። ነገር ግን የዚህ ሁሉ ትምህርት የዞረ ድምር ውጤቱ ምን ማምጣት ነው ሲባል በመጀመሪያ ደረጃ እየሰማችሁ ነው አላችሁ? በጣም ጥሩ። በመጀመሪያ ደረጃ የአንድ ትምህርት ዓላማ የአስተሳሰብ ለውጥ ማምጣት ነው። ወንዶች በሉት እስኪ የአስተሳሰብ ለውጥ ማምጣት። ወንዶች እንግዲህ ጋቢ ለብሳችሁ ኮት ቁጭ ብላችኋል። እንደው ዝም ብላችሁ አሁን የነገርናችሁ ቤት ገብታችሁ ልምምር ካላደረጋችሁ እዚህ ስትማሩ ቆይታችሁ ቤት ሚስቶቻችሁ ከገላመጣችሁ ተጎልታችሁ ቆይታችሁ ነው ይደልማል። አጉል ጊዜያችሁን ያቃጠላችሁት ማለት እኛም ጮህ እናንተም ሰምታችሁ ጊዜ ተበላሽቷል ማለት። ስለዚህ የአንድ ትምህርት ዓላማ መጀመሪያ ክርስቶስም ያስተማረው ሐዋርያትም ያስተማሩት ሐዋርያውያን አበውም ሆነ ሊቃውንት ያስተማሩት ሰማዕታትም ሌሎችም ያስተማሩት ትምህርት በመጀመሪያ ደረጃ የሰዎችን አስተሳሰብ መለወጥ ነው። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሐዲሱ መንፈሰ ልብክሙ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ። የመጀመሪያው የትምህርት ዓላማ አስተሳሰብን መለወጥ ነው። ሐሳብን መለወጥ ነው። ልብን መለወጥ ነው። ይሄ አስተሳሰባቸው ያልተለወጠ ሰዎች ሀገር ያፈርሳሉ፣ ቤተሰብ ይበትናሉ፣ ሰፈር ያስለቅሳሉ። በመጨረሻ ላይ የሰይጣን አስቤዛው ነው ይቀራሉ፣ የሰይጣን ንብረቱ ነው ይቀራሉ። የሞተላቸው ክርስቶስ እያለ የገደላቸው ሰይጣንን ሲከተሉ ከሱ ጋር ጦርጦስ ወርደው ገሃነም ወርደው ይቀራሉ። ስለዚህ የመጀመሪያው የትምህርት ዓላማ ልብን መቀየር ነው፣ አስተሳሰብን መቀየር ነው። ቅዱስ ዳዊት ልበ ንጹሐ ፍጥር ሊተ እግዚኦ አለ። አቤቱ በሉ እስኪ አቤቱ ንጹህ ልብ ፍጠርልኝ። ምን ፍጠርልኝ? ንጹህ ልብ። ምን ማለት ነው ንጹህ ልብ ፍጠርልኝ? ልብ እንደምታውቁት ባለሙያኑ በዶክተሮች በሕክምና ባለሙያዎች ልብ ድካም፣ ልብ ደም ቅዳ ደም መልሳለሁ አይደለም። ልብ ብዙ ስራ አለው በሕክምናው ደረጃ። ቅዱስ ዳዊት ንጹህ ልብ ፍጠርልኝ ሲል ልብ ድካም እንዳይዘኝ ማለቱ አይደለም። ድንገት አልጋ ላይ ተኝቼ እንዳልቀር አድርገኝ ማለት አይደለም። ከክፋት፣ ከተንኮል፣ ከሟር፣ ከመተት፣ ከጥላቻ፣ ከጭካኔ፣ ከርኩሰት የሰይጣን ማደሪያ ከመሆን አንተ ሰውረኝ ማለት ነው። ምን ፍጠርልኝ ማለት? ንጹህ ልብ ፍጠርልኝ ማለት። ስለዚህ የአንድ ትምህርት የሃይማኖት ትምህርት የመጀመሪያው ዓላማ ሰዎችን ልባቸውን ማጠብ ነው፣ ህሊናቸውን ማጠብ ነው፣ አይምሯቸውን ማጠብ ነው። ልክ ልብስ ሳይታጠብ ሲቀር እንደሚመነችከው እንደሚቆሽሸው መልኩ ጠረኑ እንደሚቀየረው ሁሉ ልብ ይቆሽሻል። ማህደር አጋንንት መጫወቻ ያደርጉታል፣ ይባክናል፣ ይባዝናል። የሞተለት እግዚአብሔርን ይረሳል፣ የተሰቀለለት እግዚአብሔርን ይረሳል። በዓለማዊ ሐሳብ ጭንቀት ይሞላና ክርስትናውን ይረሳዋል። ከሞት በኋላ ያለውን ህይወት ይረሳዋል። መቃብርን ተሻግሮ ያለውን ትንሣኤ ይረሳዋል። ይህ ዓለም አልፎ የሚመጣውን አዲስ ዓለም ይረሳዋል። ምን ሲቆሽሽ? ልብ ሲቆሽሽ። ስለዚህ የትምህርት የመጀመሪያው ዓላማ ምን ማምጣት ነው? እኔ በደንብ ንገሩ። የምን ለውጥ ማምጣት ነው? እስኪ አሁን ቁጭ በሉና አስተሳሰባችሁ ለኩት እስኪ። ለሰፈራችሁ፣ ለአካባቢያችሁ፣ ለክልላችሁ፣ ለሀገራችሁ፣ ለአፍሪቃችሁ፣ ለዓለማችሁ ያላችሁ አመለካከት ምንድን ነው? አስተሳሰባችሁ ምንድን ነው? እውነት አስተሳሰባችሁ። አንዳንዱ ሰው እኮ 70 ዓመት ሞልቶት ቁመትና ውፍረት ብቻ ይጨምራል። ሰምታችሁኛል? ቁመትና ውፍረት ብቻ የጨመረ ሰው አለ። ልቡ ያልተለወጠ፣ ልቡ ያልታደሰ። ቅድም መምህር ሄኖክ የነገረን በስተቀኝ የተሰቀለ ወንበዴ ወደ 38 ዓመት ገደማ ነፍስ ሲገል፣ ቤት ሲያቃጥል፣ ሴት ሲደፍር፣ ደም ሲያፈስ በኃጢአት ተጨማልቆ ረግሶ ቆሽሾ ውልቅልቅ ብሎ የነበረ ሰው ነው። ነገር ግን መስቀል ላይ ከጎኑ የተሰቀለው ክርስቶስ ያሳያቸው ምልክቶች ልቡን ተረተረው፣ ለወጠው፣ ቀየረው። እኛ ነፍሰ ገዳዮች ነን፣ ወንበዴዎች ነን፣ ሽፍቶች ነን። ዘበረቱ ረከበነ የሚገባንን ነው ያገኘ ነው። ይሄ በመካከላችን የተሰቀለው በንጽህናው ነው። ምን አጠፋ? እንዲያውም የፈያታዊን የዚህን የወንበዴውን ልብ ከነኩት የክርስቶስ ንግግሮች መካከል አንዱ የሚባለው አባቶይ የሚያደርጉትን አያውቁምና
ምን በላቸው? ይቅር በላቸው። እነዚህ አሁን ክርስቶስ ይህን ሲናገር እኮ እግሩ ላይ ችንካር እየቀበቀቡ እየመቱት ነው። እግሩ ላይ እንደዚሁ በጅራፍ እየተገረፈ ነው። በጥፍ እየተመታ ነው። ምራቅ እየተተፋበት ነው። ሐሞትና ኮምጣጤ እየጠጣ ነው። ማድረግ የሚችሉትን መጥፎ ነገር ሁሉ አድርገውበታል በክርስቶስ ላይ። እሱ ግን ምን አለ? አባቶይ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። እንደውም አንድ ኢትዮጵያዊ ባለቀኔ ምን ብሎ ተቀኘበት? ይሄን ይመስላችኋል? ግዙን ልበለውና መቼም ጎጃም ነውና ቀኔ ተሰማላችሁ ብዬ ተስፋ ላድርግ። መቼም በነገር ሁሉም ቀርቷል። አንተም ማሰሙ እኛም ማሰማም ነው፣ ተመሳሳይ ነው። ስሙ ነው የቀረው። እናንተም ጋር እንደዚሁ ይመስለኛል አይደል? እንደ ቅቤውና እንደ ጤፉ ተወዷል ቀኔውም ይባላል። በነገሩ ዘይት ነው የሚያዋጣው ይመስለኛል። እየሰማችሁ ነው? በደንብ ስሙ። እና ባለቀኔው ምን አሉ መሰላችሁ? ይወለጠ ብነ አይመርህራየከ ምረረ ልሳን ወአፍ ሐሞት ዘትበልኦ እስመ ለመሪር ሐሞት አይመቃለከ አጥፍኦ። በቃ ይችና ቀኔዋ ወደ ላይ ያለው 7 ቤት 6 ቤት ይቀረዋል። ታውት እዚህ ላይ ነው ዋናው አስኳሉ ያለው። ውሃ ልቡ ያለው ይሄ እዚህ ላይ የቀኔው ልብ ያለው። ምን አሉ ባለቀኔው? ጌታ ሆይ የጠጣኸው ሐሞትና ኮምጣጤ ጣፋጩ ቃልህን አላመረረብንም አልለወጠብንም አለ። ምክንያቱም እነሱ ከላይ መራራ ሲጨምሩ ሐሞት ሲጨምሩ አንተ ከውስጥ ጣፋጭ ታወጣለህ። እነሱ ሐሞት አፉ ላይ ያደርጋሉ፣ እሱ ደግሞ አባቶ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። የእሱ ቃል ይመራል ይጣፍጣል። ሐሞትና ኮምጣጤ ይመራል ይጣፍጣል፣ ይመራል። እነሱ መራራ ሲጨምሩ እሱ ጣፋጭ አወጣ። ስለዚህ ይሄ ወንበዴ ደነገጠና እንዴት ነው? አቤቱ በመንግስት ስትመጣ አስበኝ አለ። በእውነቱ 38 እና 39 ወደ 40 ዓመት የተጠጋ የተከመረ የኃጢአት በረዶ ሟሟ፣ የኃጢአት ተራራ ተናደ፣ ጉድጓዱ ሞላ፣ የተቆረጠው ተቀጠለ፣ የረከሰው ተቀደሰ፣ የቆሸሸው ታጠበ፣ የታመመው ተፈወሰ፣ የወደቀው ተነሳ። እኛ ለትምህርት እንዲመቸን የተዘጋ ፋይሉን እያገላበጥ ወንበዴ እንለዋለን እንጂ እሱ ዛሬ ያለው በገነት ከነ ቅዱስ ገብርኤል ጋር ነው፣ ከነ ቅዱስ ሚካኤል ጋር ነው፣ ይዘምራል። ይሄ ሰውዬ የምን ለውጥ ነው ያመጣው? መጀመሪያ ንገሩኝ። አንድ ሰው ሲማር በመጀመሪያ ደረጃ የምን ለውጥ ነው ማምጣት ያለበት? የአስተሳሰብ ለውጥ ነው ማምጣት ያለበት። ለምሳሌ አንድ ጫት የሚቅም ሰው መጀመሪያ በልቡ ውስጥ ጫት የምቅመው ለምንድን ነው? ወይ ለነፍስ አይጠቅም። መቼም ጫት በልቶ የወፈረ ሰው የለም አይደል? ነገር ባህር ዳር ጫት ይቃማል? ንገሩኝ። ይቃማል ወይ? ይቃማል ወይ? ይቃማል አይደል? ምንድነው ጥቅሙ? ምን ጥቅም አለው? ጥርስ ያበላሻል፣ ደም ማነስ ያመጣል። መጠጥ የሚጠጣ ሰው መጀመሪያ ጠረኑ ይበላሻል፣ ይበሰብሳል፣ ይከረፋል። በደም እንድጠሩ ነው መጠጡ። እንደዛ አድርጌ አስከፍቼ የምነግራቸው ነገሩ። መጠጥ የሚጠጣ ሰው አይሰማም። ይሄን ጆሮን ጠቅጥቆ ነው የሚጠጣ። እየሰማችሁ ነው? መጠጥ የሚጠጣ ሰው 5 አይነት ኪሳራ ይደርስበታል። በመጀመሪያ ጠረኑ ይከረፋል፣ ሁለተኛ ጉበቱ ይበሰብሳል፣ ሶስተኛ ኪሱ ይተነፍሳል። ያበጠ እንደ ወንዶቹ መጠጥ ቤት ስትሄዱ ኪሳችሁን አይታችሁታል? ነካ ስታደርጉት ያበጠ ነው የተነፈሰ። ስትሄዱ ቦርሳችሁ አበጥ ብሎ ነው የምትሄዱት። ስትመለሱስ ወዘ ተንፍሶ ባዶ ነው የሚገርማችኋል። ሶስተኛ ቦርሳው ይተነፍሳል። አራተኛ ሰውነቱ ይረክሳል፣ ይቆሽሻል። አምስተኛ ገንዘቡን አባክኖ ግንዛቤውን አባክኖ ኪሱን አስተንፍሶ ነፍሱን አርክሶ፣ ስድስተኛ ሚስቱን ያስለቅሳል። እሷ ቁጭ ብላ በር ከፍታ ካሁን መጣ እያለች በተስፋ የኔ ፍቅር ብላ ልታቅፈው ስትንጠለጠል ለካ ተንቀሳቃሽ ጀሪካን ነው እየመጣ ያለ። ሴቶቹ ብሶት ታቆታላችሁ። እናንተ ስፒከር አታችሁ ነው። እኛ ተናገርን ተነፈስንላችሁ ታቆታላችሁ። ጀሪካን የመጣው እግር ያለው ጀሪካን፣ አይን ያለው ጀሪካን፣ ጥርስ ያለው ጀሪካን። በእውነቱ ክርስቶስ ሙቶለት፣ እየሰማችሁ ነው? ክርስቶስ ሙቶለት፣ ክርስቶስ ተሰቅሎለት እንዴት የተቀደሰውን አካል እንዴት በመጠጥ ያጥበዋል፣ ያቆሽሸዋል። ስለዚህ የሰውዬ አስተሳሰቡ ሲለወጥ እንዴት እጠጣለሁኝ? እንዴት ገንዘቤን አባክናለሁ? እኔ አንድ ሰው 10 ቢራ ቢጠጣ እኮ ወደ 300-400 ብር ነው አይደለም? ምን አለ በ50 ብር ዳቦ ገዝተህ ገብተህ ልጆች ቢፈነድቁ? እኔ ማርያም ከልቤ ነው። እኔ ጽርቁን ታውት ግድ የለም ኢኮኖሚ ይቃወሳል እያልኩ ነው። እኔ እግዚአብሔር አንተ ብትጠጣ ባትጠጣ ቢራ ይወደድብኛል ብሎ እንዳይመስለኝ ጌታ
ኪስ ሲራቆት ገንዘብ ያልቃል። ገንዘብ ሲያልቅ ሚስት ትጠራሃለች፣ ልጆች ይበተናሉ። በሰፈር አበድሩኝ እንኳን ብትል የሚያበድር የለም። እኔ እንደው ለሰካራ ማበደር እኔ እሱሪ ውስጥ ተረስቶ የታጠበ ብር ነው የሚመስለኝ። ማርያም እኔ ለሰካራ አላበድርም። ምክንያቱም እሱሪያችን ውስጥ ረስታችሁ የታጠበ ብር የለም። ለሰካራ ማለት ባህር ላይ ይመጣል ነው በቃ። ወይ አያመሰግናችሁ፣ ወይ ሰው ያመሰግናችሁ፣ ወይ እግዚአብሔር አይባርካችሁ፣ እንዲሁ ከሳችሁ ቀረ። ስለዚህ በመጀመሪያ ደረጃ አስተሳሰብን መለወጥ ነው። ሐዲሱ መንፈሰ ልብክሙ ልጄ ሆይ አለ ሰሎሞን ሲናገር፣ ሀበኒ ልበከ። እየሰማችሁ ነው? ልጄ ሆይ ምንህን ስጠኝ? ልብህን ስጠኝ በሉት እስኪ። ልጄ ሆይ ልጄ ሆይ ልብህን ስጠኝ። እህቶቻችን ለመንገደኛውን ልባችሁን ሰጥታችሁ በጦር ተወግታችኋል፣ በጩቤ ተወግታችኋል፣ ተክዳችኋል። እናንተ አፈቀርን ብላችሁ በየሻይ ቤቱ ልባችሁን በኬክና በሻይ ስታቀልጡ ውሃ በልቷል። ወይ ለትዳር አልሆናችሁ፣ ወይ ለኑሮ አልሆናችሁ፣ እንዲሁ ተንከራታችሁ ቀርታችኋል። ለእግዚአብሔር የተሰጠ ልብ ግን የቆሸሸው ይታጠባል፣ የረከሰው ይቀደሳል፣ ያዘነው በደስታ ይሞላል። ስለዚህ ልብን መስጠት ለማን ነው? ለእግዚአብሔር። እኔ እህቶች ወጣቶች ካላችሁ እንዳፈቀረ ሰው ልብን ውልቅ ተደርጎ አይሰጥም። እንኳን ልብስ እንኳን አውልቆ አይሰጥም ሳይታይ። አሁን መጀመሪያ ስናፈቅር ምንም ልብ አይሰጥ። ሁለተኛ እየተለማመድን ስንመጣ ትንሽዬ ልባችሁን እንደ እንጀራ 4 ቦታ ተቆርጡታላችሁ። በመጀመሪያ አንድ ቁርጥ ይሰጠዋል፣ ቀቢያው እየታየ ሁለተኛ። ልክ ስታገቡን ሙሉ ልብ የሚሰጥ ገና መጀመሪያው ላይ በየሻይ ቤቱ ታስረክቡታላችሁ። ለእግዚአብሔርም ሳትሆኑ፣ ለቤተሰብ ሳትሆኑ፣ ለራሳችሁ ሳትሆኑ ተንከራታችሁ ትቀራላችሁ። ስለዚህ የመጀመሪያ የትምህርት ዓላማ ምን መቀየር ነው? ድገሙት፣ ድገሙት፣ አስተሳሰብ። ይሄን ማታ እቤታችሁ ግቡና ሚስት ያላችሁ ከባሎቻችሁ ጋር፣ ባል ያላችሁ ከሚስቶቻችሁ ጋር፣ ብቻችሁን የምትከየ ጓደኞቻችሁ ጋር አስተሳሰብ ተቀይሯል ወይ ብላችሁ መጠየቅ አለበት። እንደምታውቁት የዚህ ሀገር ዘመናዊው ትምህርት ያስተሳሰበ ጦጥ አላመጣም። ታውቁታላችሁ። እነ ፕሮፌሰር እነ ዶክተር ናቸው በየቴሌቪዥን መስኮት ብቅ እያሉ ያልተለወጠ ልባቸውን በተበላሻ አንደበታቸው እርግማን፣ ጥላቻ እየተፉ ሀገሩን ያመሱት የበጠበጡት ገበሬ አይደለም። የወለጋ ገበሬ፣ የጎጃም ገበሬ ጤፉን ቡናውን እያመረተ ነው የቀለበን። ዋናው የትምህርት ዓላማ አስተሳሰብን መቀየር ነው። ሁለተኛ የትምህርት ዓላማ አነጋገርን መቀየር ነው። ከምን ቀጥሎ? መጀመሪያ ምን ይቀየራል? እስመም ተረፈ ልብ ይነብብ አፍ አለ ጌታ ሲያስተምር። ከልብ የተረፈውን ማን ይናገረዋል? አንደበት ይናገራል። ሰው ከልቡ ክፋት ካለ፣ ተንኮል ካለ አንደበቱ የሚተፋው ተንኮሉን ነው፣ ጥላቻውን ነው። አንደበት ከልባችን ለሚፈሰው ቧንቧ ነው። መቼም ቧንቧ ታውቃላችሁ፣ ጉድጓዱ ውስጥ ያለው ውሃ የተበከለ ከሆነ ቧንቧው ሊለውጠው ይችላል? አይችልም። ልባችን ከቆሸሸ ከተበላሸ አንደበታችን መዓት ያመጣል። በአንደበት ብዙ ትዳር ፈርሷል፣ ብዙ ጓደኞች ተለያይተዋል። ዓለም በጦርነት እየታመሰ ያለው፣ እየተጠበሰ ያለው፣ እየተንገበገበ ያለው መጀመሪያ የጦርነቱ ጀማሪ ማናት ብትባል ምላስ ናት። አለች ምላስ። ሰላም በሏት። እውነቴ ነው። ሰላም በሏት አላችኋት። የት ነው ያለችው? እዚህ ውስጥ ማነው? ስለዚህ ምላስ መጽሐፍ ቅዱስ ብዙ ቦታ ጽፏል። እንደ 2 3 4 ጥቅሶች ልንገራቸው። አንደኛው ሰሎሞን ኢዮብ መጀመሪያ ምን አለ? ሐሳርከ ወክብርከ እምቃለ አፉከ፣ ሐሳርህም ክብርህም ውርደትህም ከቃልህ ነው፣ ከንግግር ነው ይላል። ዳዊት ሰሎሞን ደግሞ ሲናገር ሕይወት ወሞት ውስተ እደ ልሳን፣ የሰው ልጅ ሞቱንም ሕይወቱንም ተሸክሞ የሚዞረው በምኑ ነው? በምላሱ። ቅድም መምህር ሄኖክ አሳምሮ የሰበከልን ያ ወንበዴ በምኑ ነው የጸደቀው? አቤቱ በመንግስት ስትመጣ አስበኝ አለው። በእግሩ ነው በእጁ ነው? በምኑ ነው? በምላሱ ነው። በነገራችን ምላስና አንደበት ይለያያል። ይሄ አቃጣሪው ምላስ ነው የሚባለው። ቁም ነገር ስንናገር አንደበት ይባላል። ይሄ ዝም ብሎ በየመንደሩ ቡና እያፈላ ሰው በነገር የሚጠብሰው፣ አንጀት የሚቆርጠው፣ ሆድ የሚያቃጥለው ምላሳቸው እንደ ጦር የተሳለ በየመንደሩ በየሰፈሩ ያሉ ሰዎች አሉ። የእነሱ ምላስ ይባላል። ቁም ነገር የሚናገሩ ሰዎች ደግሞ ምን ይባላል? አንደበት ይባላል። ስለዚህ አንደበታችን ሕይወታችንም ሞታችንም አለ ሰሎሞን እዚህ ላይ ነው ያለው አለ። ኢየሱስ ክርስቶስ ደግሞ ሲያስተምር እምቃልከ ትጸድቅ ወእምቃልከ ትኩነን፣ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ
ትኮነናለህ አለ። ስለዚህ አንደበታችንን ምላሳችንን መወረሽ አለብን። ከዚህ በፊት በሚዲያም ተናግሬዋለሁ። ዓለማዊ መድረክ ላይ ጧጧት ሰዎች የከተማው ሰው በጣም ስልጣኔው ስለበዛ የጤንነቱን ለመጠበቅ ምላሱን ይወርሻል፣ በቡርሽ በኮልጌት ይወርሻል። ምላሱን ያጥባል። ምላሱ መጥፎ ጠረን እንዳያመጣ፣ በሽታ እንዳያመጣ። ነገር ግን ክርስቲያናዊ ምላስ ግን በኮልጌት አለ የሚቦረሸው፣ በንስሐ ነው የሚቦረሸው። በንስሐ ይቦረሻል። ጦረኛው ምላስ፣ ተሳዳቢው ምላስ፣ አንጀት የሚቆርጠው ምላስ፣ ጎረቤት ከጎረቤት፣ ጓደኛ ከጓደኛ፣ ህዝብን ከመንግስት፣ ሰራተኛን ከአሰሪው ጋር የሚያባላ የሚያናክስ የተሳለ ሰይፍ ያለው ምላስ ያ መለወጥ አለበት፣ መቀየር አለበት። ሶስተኛ የተግባር ለውጥ ማምጣት። ሰው አስተሳሰቡም ተለወጠ፣ አነጋገሩም ተለወጠ። የዞረ ድምር ውጤቱ መጨረሻ ምን ማምጣት ነው? የተግባር ለውጥ ማምጣት ነው። ሰዎች አስተሳሰባቸው ሲለወጥ በጎ ይናገራሉ፣ በጎ ተናግረው በጎ ያደርጋሉ። በሐልዮ በነቢብ በገቢር ይባላል። በቤተክርስቲያናችን ካህናቱ ሲናገሩ በሐልዮ በሐሳብ፣ በነቢብ በንግግር፣ በተግባር በገቢር በተግባር የተፈጸመውን ሁሉ ኃጢአት ምን ይበለን ይላሉ ካህናቱ? እግዚአብሔር ይፍታ ይላሉ። ስለዚህ የትምህርት ሶስቱ ዓላማዎች አንድ ጊዜ በሉልኝ። ያስተሳሰብ፣ ሁለተኛ ያነጋገር፣ ሶስተኛ የተግባር። ሌላው ሶስተኛ ደግሞ አጠር አድርጌ ልጨርሳቸው እነዛኞቹን። ሌላው ሙሉ ሰው የሚባለው ምን አይነት ሰው ንገሩኝ እስኪ። እገሌ ሙሉ ሰው ነው ይባላል አይደል? ምን ማለት ነው? እርስ ጠይሙ፣ ቀዩ፣ ጥቁሩ እዛ ያልኩ መቼ የኢትዮጵያ መልክ። እሺ እስኪ ንገሩኝ። አንድ ሰው እገሌ ሙሉ ሰው ነው የሚባለው ምን ሲሆን ነው? ሙሉ ሰው ሁለት ቦታ መጽሐፍ ሙሉ ሰው የሚል ቃል ተጽፏል። አንደኛው መጽሐፈ ኢዮብ ምዕራፍ 30 ላይ ከቁጥር 1 ጀምሮ ሙሉ ሰውነታቸው ጠፍቶባቸው ነበር ይላል። ሁለተኛ በዮሐንስ ወንጌል ምዕራፍ 9 ላይ እሱ እስመ ልሂቁቱ ልሂቅ የሚባል ሰምታችሁ ታውቃላችሁ? የአማራ ልሂቃን፣ የትግራይ ልሂቃን፣ የኦሮሞ ልሂቃን ኤሊት የሚባሉ ሰዎች እነዚህ ቃል በቃል ምን ማለት እንደሆነ ለራሴ አይገባኝም። እውነቱን ለምን እኔ የሚናገሩ ሰዎች ራሳቸው የሆነ ሰው ሲናገር ሰምተው ያስተጋቡታል እንጂ እነሱ ላይ የገባቸው አይመስለኝም። እዚህ ሀገር ታውቃላችሁ፣ አንድ ትልቅ ባለስልጣን ከተና ከዛ በታች እንደ ጉንፋን ነው የሚገባ። ይገርመኛል። አንድ ትልቅ ባለስልጣን ይናገር ከዛ በኋላ አሁን ያለበት ሁኔታ ነው ሰምታችሁ ታውቃላችሁ? ሀገራችን አሁን እያደገች ያለበት ሁኔታ ነው ያለው። ሰፈራችን ዘይት የጠፋበት ሁኔታ ነው ያለው የሚል አሁን የሆነ ጊዜ ባለስልጣን ተናግሮታል። ከዛ በታች ያለው ሰው ሰውየውን ከነጠሪያውን የሚኮረጅ ያለቃውን ጠባይ መጥፎም ጠባይ ካለው እንደዚሁ ነው። ይገርማቸዋል። እና ልሂቃን የሚል በዚህ በዘመኑ ቋንቋ ፖለቲከኞች ሲናገሩ እንሰማለን። የአማራ ልሂቃን ማለት የአማራ ሙሉ ሰዎች ማለት እንዳልሆነ አፌን አስረግጬ መናገር እችላለሁ። የአማራ ከ60 ዓመት በላይ የሆናቸው ሰዎች ከሆነ ጥሩ ነው። ከ50 ዓመት በላይ የሆናቸው ሙሉ ሰው ከሆነ አንደዛ ሙሉ ሰው አይደል። እውነቱን ለመናገር እነሱም ነው ሊሉ አይችሉም። እውነቱን ለመናገር የትም ቦታ ልሂቅ የሚባል ሙሉ የሚባል ዙሮ ግን መጽሐፍ ቅዱስ ውስጥ ሙሉ ሰው የሚባለው ማሰብ የሚችል መናገር የሚችል እኔ ብሎ መቆም የሚችል ራሱን የቻለ ጤነኛ አስተሳሰብ ያለው ጤነኛ አንደበት ያለው ጤነኛ ቅድም የነገርኩት ሶስቱ ነገሮች የተሟሉለት ማለት። ኢዮብ ሙሉ ሰው መሆናቸው ጠፍቶባቸው ነበር ማለት ሙሉ ሰው አልነበሩም ማለት ነው። እዛ ዝርዝር ጉዳይ አልገባም። እኔ ግን አንድን ሰው ሙሉ የሚያሰኙት ሶስት ነገሮች ልንገራቸው። አንደኛ ሰውነት፣ ሰብዕና፣ ሰውነት። አሁን እዚህ ውስጥ የተሰበሰበው በጠቅላላ ምንድን ነን? ሰው ነን። በሰው ውስጥ ግን ሴቶች አሉ፣ እዚህ ውስጥ ወጣቶች አሉ፣ ቀዮች አሉ፣ ጥቁሮች አሉ፣ ጠይሞች አሉ፣ ወፍራሞች አሉ፣ ቀጭኖች አሉ፣ የተማሩ አሉ፣ ያልተማሩ አሉ፣ ሀብታሞች አሉ፣ ድሆች አሉ። ግን ይሄ ሁሉ በአንድ ላይ ታሽጎ በሽጉ ሲጠራ ምን ይባላል? ሰው ይባላል። እኔ አንድ ሰው ሙሉ ሰው መሆኑ የሚረጋገጠው የሚከተሉትን ነጥቦች ሲያሟላ፣ አንደኛ እንደ ሰው ዓለም አቀፋዊ አስተሳሰብ። በደንብ ስሙ ይመመናን። ይሄን በጣም ለውጥ ማምጣት ስለምፈልግ ነው በዚህ ጉዳይ። እንደ ሰው ዓለም አቀፋዊ አስተሳሰብ ያለው ሰው በመሆናችን አዲስ አበባ ያለው፣ ወለጋ ያለው፣ ኬንያ ያለው፣ ጃፓን ያለው፣ አሜሪካ ያለው፣ ካናዳ ያለው ማንኛውም የዓለም ዜጋ ሁሉ እኛን ይመስላል ሰዎች በመሆናችን። ዓለም አቀፋውያን ሰዎች ለምሳሌ እዚህ ውስጥ አሁን ከአሜሪካ ወይ ልጆቻችሁ ወይ ቤተሰቦቻችሁ የግብዣ ወረቀት ልከውላችሁ አሜሪካ ሄዳችኋል አይደል? አሜሪካ ሄዳችሁት ምን ስለሆናችሁ ነው? ንገሩኝ። ምን ስለሆናችሁ ነው? ሰው ስለሆናችሁ ነው። አሜሪካ የኛ ሀገር ውሻ የግብዣ ወረቀት ተልኮለት ያውቃል? የኛ ሀገር ከብቶች የግብዣ ወረቀት ተልኮላቸው ያውቃል? እየታሸገ ስጋቸው ሊሄድ ይችላል። ሌላ ለምርት እየተፈለገ ቡናችንም ይሏል እኮ
ጤፋችን ሄዷል፣ ማሩ ቅቤው ተጭኖ ሄዷል። የተጫነው ግን ሰው ስለሆነ ለመበላት እንጂ ሊበላ አይደለም፣ ሊዝናና አይደለም። ስለዚህ እንደ ሰው ማሰብ ያስፈልጋል። ሰው ሁሉ ወገኔ ነው ማለት ያስፈልጋል። ማንኛውም ሰው ነጭ ብትለው፣ ጥቁር ብትለው፣ ቻይናዊ ብትለው፣ አፍሪካዊ ብትለው፣ ኬንያዊ ብትለው፣ ማንኛውም ሰው ሁሉ ሰው መሆኑን ማመን ያስፈልጋል። ያንን የሚያካትት አስተሳሰብ መገንባት አለበት እዚህ ሀገር ላይ። ይህን መገንባት ካልቻል ሀገር ማቆየት አንችልም። ዓለም ላይ መቆየት አንችልም። ጠብ ይገናል፣ ጥላቻ ይገናል። ሰው በመሆናችን እንዲያውም አንድ ግሪክ ፈላስፋ ላይ ይባላል ጧት ሲወጣ በመንገድ ላይ የሚያገኘው ሁሉ እንደነ ደህና ነህ ብሎ ሰላም ይላል። የት ታውቀዋለህ ሲባል ሰው አይደለም እንዴት አላውቁም ማለት ይባላል። ምክንያቱም መንገድ ላይ ውሻ ብታዩ ሰላም ትላላችሁ፣ እንዳይነክሳችሁ ታሳልፉታላችሁ እንጂ ጅብ ብታገኙ ወይ አንበሳ ነብር ብታገኙ ሰላም ትሉታላችሁ አትሉትም። ስለዚህ ሰውን መውደድ ያስፈልጋል። ሰውን የሚወድ ሰው ነው አንዱ የሙሉ ሰውነት መለኪያ። እግዚአብሔር ከመጠሪያ ስሞቹ እየሰማችሁ ነው። ከመጠሪያ ስሞቹ አንዱ እግዚአብሔር እኮ መፍቀሬ ሰብ ይባላል። ምን ማለት ነው? ሰውን የሚወድ ማለት ነው። በነገራችን ላይ ወደደ የሚለው ግስ የሚነገረው ለሰውና ለእግዚአብሔር ብቻ ነው። እግዚአብሔር ነው ወዳለው፣ ከዛ ቀጥሎ ማንን ወዳለው? ሰውን ወዳለው። እኔ ውሻ ወዳለው አይባልም። በጣም ነውር ነው። ውሻ ወዳለው ውሻ ሰው ሊፈልግ ይችላል። አንዳንዱ ማታ ቤት ሚስቱ ሲያቃጥል አምሽቶ ከዋክብትን ለማድነቅ የሚወጣል። ይገርማቸዋል። ቤት ያለች ኮከቡን አጨልሞ ሌላ ኮከብ ለማድነቅ ይወጣል ውጭ። ሚስቱን ሲያንገበግብ አምሽቶ በጨረቃ ለመዝናናት ይወጣል። ባል ማድነቅ ያለበት ጨረቃው ነው፣ ሚስቱን ነው። እስኪ ወንዶቹ ሚስቶቻችሁን አደንቅሻለሁ ብላችሁ ታውቃላችሁ? እስኪ እህቶች ባሎቻችሁን እወድሃለሁ በጣም አደንቅሃለሁ ማለት አለ ብላችሁ ታውቃላችሁ? መቼም አደንቅሃለሁ ለማለት ባልሽ እኮ ሯጭ መሆን አይጠበቅም። ያንቺ ባል መሆኑ ብቻ በቂ እኮ ነው። ሯጭ መሆን አይጠበቅበትም፣ ዘፋኝ መሆን አይጠበቅበትም፣ በቴሌቪዥን መታየት አይጠበቅበትም። በአንቺ አይን መታየቱ ብቻ ሊያስደንቀው ይገባል። ስለዚህ አደንቅሃለሁ ብለሽ ታውቂያለሽ? እሺ ወንዶቹ ማታ ስትገቡ ቤታችሁ እወድሻለሁ ሰላም ዋልሽ ብላችሁ ታውቃላችሁ? አትሉ። እኛ ምንድነው ደህና ዋልሽ እኔ በእውነቱ ሲገረፉ ነው ማታ እሷን ለመበቀል የመጣ እንጂ እኮ አንተ ባል እኮ አይመስሉም። እናንተም ሲመጣ መጣ አይባልም። እንኳን ደህና መጣ የኔ ፍቅር እቅፍ አድርጎ ሳም ይደረጋል። እውነት ማርያምን ከልቤ ነው የምላችሁ። ይሄ አንድ ስጋ ናቸው ነው የሚለው መጽሐፍ። ዝሙት እንዳይመስል የኔ ጌታ ይሄን ሰዓት በየቡና ቤቱ አደንቅሻለሁ ያሻይ ተጠጣ የለ እንደው እንኳን እግዚአብሔር የሰጠን ሚስትህን ልክ ሲገባ ፊትሽን ፈካ አድርገሽ ምላስሽን ርቱ አድርግ። ቅድም እንደ የተወረሸ ምላስ ጥላቻ የማይነዛ ምላስ። ብዙ ትዳር የፈረሰው በምንድን ነው? ባለመከባበር፣ ባለመደናነቅ ነው አይደል? ስለዚህ አንዱ የሙሉ ሰውነት መለኪያ ሰውን መውደድ ነው። እኔን ስትወደኝ መንግስተ ሰማያት እኔ ማርያም ታማልደኛለች። አዎ ገብረ ማርያምን ከጠላህ ግን አታማልድህም። ወልደ ማርያምን ከጠላህ አታማልድህም። ገብርኤል ያማልዳል። አዎ ወልደ ገብርኤልን ከጠላህ ያማልድህም። ሚካኤል ያማልዳል። አዎ ያማልዳል። ወልደ ሚካኤልን ከጠላህ ገብረ ሚካኤልን ከጠላህ ያማልድህም። ገብረ ማርያምን ወልደ ማርያምን እያሳደር ማርያም ታማልደኛለች። ወልደ ገብርኤል ወልደ ሚካኤል ገብረ ሚካኤልን እያሳደር ሚካኤል ገብርኤል ያማልዱኛል። ይሄ በክርስትና ላይ ማፌዝ ይባላል። በክርስቶስ ቁስል ላይ እንጨት መሰካት ይባላል። ስለዚህ የመጀመሪያው የሰውነት መለኪያ ማንን መውደድ ነው? አቤት እወድሃለሁ የሚባለው ማንና ማን ነው? ሰውና አንደኛ ማን? ሁለተኛ ውሻ እወዳለሁ ይባላል አይባልም? እስከ ዛሬ ካላችሁ ንስሐ ግቡ። አበባ እወዳለሁ ይባላል አይባልም? አበባ የምትባል ሴት እወዳለሁ ነው የሚባለው። አበባ ደግሞ ምኑ ይወደዳል? ቶሎ የሚጠወልግ ገነት አይገባ መንግስተ ሰማያት። ክርስቶስ አበባ እኮ የሚጠጣው ውሃ ነው አይደለም? ክርስቶስ እኮ የጠጣ የክርስቶስ ደም እኮ ነው። አበባ የሚደረግለት ማዳበሪያ ነው። ሰው ግን የዳበረው በክርስቶስ ስጋ ነው። አበባ በእንጨት ይታጠራል። እኛ ግን በሐጽሮ መስቀሉ እንጠበቃለን። አበባ ሰዎች ይንከባከቡታል፣ ሰውን ግን እግዚአብሔር ይንከባከበዋል። ሙቶለታል፣ ተሰቅሎለታል፣ ዋጋ ከፍሎለታል። ስለዚህ ሁለተኛ የመጀመሪያው የሙሉ ሰውነት መለኪያ ምን መሆን ነው ብያቸዋለሁ? ዓለም አቀፋዊ መሆን፣ ሰው የሆነውን ሁሉ መውደድ። ሁለተኛ የሰውነት መለኪያ እንደ ዜጋ ኢትዮጵያዊ መሆን፣ ኢትዮጵያን መውደድ። በደንብ ሰምታችሁኛል? ኢትዮጵያን መውደድ፣ ሀገርን መውደድ። ኢትዮጵያ ቅድም ሰው ስንል በሰውነት ውስጥ ብዙ ሰዎች አሉ ብያቸው አይደል? ነጭ አለ፣ ጥቁር አለ፣ ወፍራም አለ፣ ቀጭን። እዚህ ውስጥ እንኳን ያለነው ሰዎች አሻራችን እንኳን ቢት የተለያየ ነው። ኢትዮጵያ ስንል ደግሞ የተለያዩ ነገሮች በአንድ ላይ የታሸጉበት የስጦታ ዕቃችን ናት ኢትዮጵያ።
እስልምናው አለ፣ ክርስትናው አለ፣ መስጊዱ አለ፣ ቤተክርስቲያኑ አለ፣ የፕሮቴስታንቱ አዳራሽ አለ፣ የካቶሊኩ አለ፣ የኦሮሞ አለ፣ የአማራው አለ፣ የጉራጌው አለ፣ የትግሬው አለ፣ የሲዳማው አለ፣ የወላይታው አለ፣ የቤንሻንጉሉ አለ፣ የጋምቤላው አለ። ይሄ ሁሉ በአንድ ላይ ሲታሸግ ምን ተብሎ ይጠራል? ኢትዮጵያ ተብሎ ይጠራል። እንደ ዜጋ ኢትዮጵያዊነቱን የወደደ እኔ ከዚህ በፊት በሚዲያ ተናግሬያለሁ። ሰዎች እግዚአብሔር የለም ማለት መብታቸው ነው። ምክንያቱም በኋላ በሲኦል ያቀምሳቸዋል። እኛ ምን ቸገረን? ከተወጡት እኛ ምን አገባን? ኢትዮጵያ የለችም ማለት ግን አይቻልም። ይሄን ማረጋገጥ ይገባል። ስለዚህ ሁለተኛው የሙሉ ሰውነት መለኪያ ሰውን ከመውደድ ቀጥሎ ማንን መውደድ ነው? ሀገርን መውደድ ነው። ሰፈርን መውደድ ነው። መንደርን መውደድ ነው። ምክንያቱም የምንወደውን ነገር አናቆሽሸውም፣ የምንወደውን ነገር አንጠላውም፣ የምንወደውን ነገር አንበድለውም። ሀገሩን የወደደ ሰፈሩን የወደደ ክልሉን የወደደ ኢትዮጵያን የወደደ ከሌላው ጋር ተስማምቶ ተፋቅሮ ነው። ሶስተኛ የሙሉ ሰውነት መለኪያ እንዳማኝነት ሰማያዊ ልብ ያለው አባታችን ሆይ ብለንስ የት የምትኖር የት የምትኖር ሀገራችን የት ነው? አቤት በሰማይ። አሁን ብዙ ሰው ሀገሩ ብዙ እየመሰለው አንተ ጎጃሜ አንተ ጎንደር እያለ ይራኮታል። አረ እኔ ጌታ መንገደኛ ነህ። አንዳንድ እኮ ጠባይ መጥፎ ሰው ታክሲ ለመጠበቅ ቁጭ ብሎ የሚደባደባል። ይገርማችኋል። ያቺ ጊዜ ሆና እኔ ግን ለታክሲ መጠበቅ ከሰው ጋር ከተደባደበ 20-30 ዓመት የኖረ ሚስቱ እንዴት አድርጎ አሰቃይቷታል ነው የምለው። እውነቱን ለመናገር ያ መጥፎ ገመናውን ይዞ የሚወጣ ይሄ ጎጃሜ የምትኖረው አንተ ጎጃሜ የሆንከው ለጊዜው እዚህ ጠብቀኝ ብሎ ነው እግዚአብሔር። ጎንደሬ የሆንከው እዚህ ጠብቀኝ ብሎ ነው። ወሎዬ የሆንከው እዚህ ጠብቀኝ ብሎ ነው። ኦሮሞ የሆንከው እዚህ ጠብቀኝ። ቋሚ መኖሪያችን የት ነው? ቋሚ መኖሪያችን የት ነው? እኛስ ሀገራችን የት ነው አለ ቅዱስ ጳውሎስ? በሰማይ ነው አለ። እንዲያማኝ ሰማያዊ ሀገር ሊኖረን ይገባል። ሰማያዊ ልብ ሊኖረን ይገባል። ወለነሰ ዘውስተ ሰማያት ሀገርነ ወምየን ጸን ከያው መድኃኒነ ኢየሱስ ክርስቶስ ዘይሄድስ ስጋነ ትውተ ወይሬስዮ አምሳለ ስጋ ስብሐት ይዋለ። እኛስ ሀገራችን በሰማይ ነው። ከዛ የሚመጣውን ይሄን ያደፈውን የቆሸሸውን የጎሰቆለውን ሰውነታችንን አድሶ ለውጦ አርቅቆ የገዛ የሱን ክብር ያለው የሱን አካል የሚያስመስለውን ክርስቶስን ደጅ እንጠናለናል። ሀገራችን የት ነው? አባታችን የት ነው? አባታችን የት ነው የምትኖረው? በሰማይ። ያው በእውነት ከዚህ የበለጠ ኩራት አለ? እስኪ እንደው አንድ ጥያቄ ልጠይቅ። አሁን እዚህ ውስጥ ያላችሁ የአንዱ አባት አዲስ አበባ የአንዱ አባት አሜሪካ ቢሆን እንደው አፉን ሞልቶ አባቴ እዚህ ነው የሚለው ማን ነው? አቤት አቤት አባቴ አሜሪካ ነው። ወሬ ምክንያት ፈልጎ እኮ ምንም ያላረሱ አባቴ እኮ ነው አሜሪካ ነው ያለ አይገናኝም እኮ። ይገርማቸዋል። የማይመለከት ለምንድን ነው? አባቴ አሜሪካ ከሆነ ጥሩ ነገር ይልክልኛል ነው ነገሩ። ከአሜሪካ አብደውም የመጡ ሰዎች አሉ። ዶላር ይልካሉ ሲባሉ አብደው ቀውስ ሬሳቸው የመጡ ሰዎች አሉ አይደል? ግን የኛ ግን አባት የት ነው የሚኖረው? በሰማይ። ሀገራችን የት ነው? በሰማይ። ከገቡ መውጣት አግኝቶ ማጣት የሌለባት በዮሐንስ ራእይ ምዕራፍ 21 ላይ ውበቷ ድምቀቷ የተጻፈላት ውብ ሀገር አለችን። እንደ ሰው ዓለም አቀፋውያን፣ እንደ ዜጋ ኢትዮጵያውያን፣ እንዳማኝ ሰማያውያን ልንሆን ይገባል። በመጀመሪያው ክፍለ ጊዜ ስንት ነገርኳችሁ? አንደኛ የምንለው አስተሳሰብ፣ ሁለተኛ ንግግር፣ ሶስተኛ እሺ የሙሉ ሰው ምልክቶች። አንደኛ ምን መሆን? ሰው መሆን፣ ዓለም አቀፋዊ መሆን። ሁለተኛ እንደ ዜጋ ኢትዮጵያዊ መሆን፣ እንዳማኝ ሰማያዊ። ሶስተኛው ላይ ሶስቱ ምልክቶች አጠር አድርጌ ልናገር። ያላበደ ሰው ምልክቶች ናቸው እነዚህ። አንደኛ እግዚአብሔርን መፍራት። ሰው አለማበዱ የሚረጋገጠው እግዚአብሔርን ሳይፈራ ሲፈራ። ከዛ በተረፈ ሱፍ ስለለበሰ መኪና ስለነዳ እኔ እግዚአብሔርን ካልፈራ የ20 እና የ30 ሚሊዮን ብር መኪና ቢነዳ እኔ ሬሳ የሚነዳው መኪና ነው የምሆነው። እውነቱን ለመናገር እንደውም እድሩ ሰንፎ ስላልቀበረው ነው እንጂ የሰውዬ ፈርሷል፣ ሙቷል። እውነቴን ነው። አንዳንድ ሰዎች እኮ እዚህ ላይ እድሳት ላይ ነው ብለው መለጠፍ ያለባቸው ሰዎች የፈራረሱ ሰዎች አሉ። ሰምታችሁኛል? እኔ አሁን የምትሰቅሉ ሰዎች ካላችሁ ከጧጧ ስትነሱ እድሳት ላይ ነኝ ፈርሻለሁ ስራ አልቀበልም። አንዳንድ መስሪያ ቤቶች በአመት የሚዘጉ ፋብሪካዎች ታውቃላችሁ፣ ይዘጋሉ። በር ላይ ምን ተብሎ ይለጠፋል? አቤት አቤት እድሳት ላይ ነን። አንዳንድ ሰዎች እድሳት ላይ ማለት ያለባቸው ሰዎች አሉ። ኧረ ፈርሰናል፣ እድሳት ላይ ነን። ውስጣችን ጫት ተልከስክሶበታል፣ መጠጥ ተደፍቶበታል፣
ወይ እድሳት አታናግሩን። እድሳት ላይ ያሉ ሰዎች ገና ቱግ ነው። ቢሮ ሲገቡ ቱግ ነው፣ ሱቅ ሲከፍቱ ቱግ ነው፣ በየመንገዱ ቱግ ነው። ይሄ ሰውዬ ያልተረዳነት ውስጡ ነዷል፣ ከስሯል። እድሳት ላይ ነው። ይገርማቸዋል። ገራዥ የገባ የወላለቀ መኪና ማለት ነው። ማርያምን ከልቤ ነው ማለት እኔ እግዚአብሔርን የማይፈራ ሰው የ30 ሺህ ብር ሱፍ ቢለብስ ከመገነዣ ሰሌን የተሻለ ለመሆን ማረጋገጫ ማምጣት አለ። ማርያምን እንደዚህ አይነት ሰዎች ካላችሁ ውድ ሱፍ ለብሳችሁ፣ ምክንያቱም የእናንተው ላውንደሪ ሊሰቀል ይሰቁም ነገር እንዳትሉ የትም ይሰቀል። መኪናውንም ደግሞ ማንም አሁን ዛሬ አሜሪካና የአውሮፓ ውሻ መኪና ሊነዳ እየተለማመደ ነው። ምንም ቁም ነገር የለው። ጥሩ ምግብ መብላታችሁን የሰውነት መለኪያ አድርጋችሁ ከሆነ እኛ በዘይት የተሰቃየን የአሜሪካ ውሻ አስቤዛ ኢንሹራንስ ሁሉ አድርገው ግን ዛሬም ውሻ ነው። ለውጥ አላመጣም።